ስለ ጉብኝት ነው እየተነጋገርን ያለን። እንግዲህ በመጽሐፍ ቅዱሳችን ውስጥ እግዚአብሔር ሕዝቡን እንዴት እንደጎበኘ እንዲሁም ደግሞ ቤዛ አድርጎ ሕዝቡን ደግሞ እንዳዳነ ከመጥምቁ ዮሐንስ አባት ከዘካርያስ ትንቢታዊ መልእክት በመነሳት በሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ ያለውን ሐሳብ መነሻ በማድረግ የእግዚአብሔርን ቃል እያየን ተደጋጋሚ ከዚህ በፊት የለቀኳቸውን ቪዲዮዎች ስታዩ ስለዚህ መልእክት ሐሳብ መነሻ ታገኛላችሁ። ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእግዚአብሔር ጉብኝት ምድሪቱን ሲጎበኛት መጽሐፍም እንደሚነግረን የምስራች ተብሎ ሲነገር ለመንፈሳዊ ነገራችን ብቻ ሳይሆን በስጋ የተጠቁት ነፃ እንዲወጡ፣ ቀንበር ያለባቸው ቀንበራቸው እንዲሰበር፣ የሞቱ እንዲነሱ፣ የታመሙ እንዲፈወሱ፣ በአጋንንት ጥቃት የወደቁ ከአጋንንት እስራት ነፃ እንዲወጡ፣ የድካም መንፈስ ያለባቸው ከድካማቸው እንዲፈቱ፣ እረኛ የሌላቸው እረኛ እንዲኖራቸው፣ የሚበሉት ያጡም ደግሞ በ5 እንጀራና በ2 ዓሣ የእግዚአብሔርን በረከት እንዲያገኙ ከዚህ በፊት ከነበረው መንከራተት ወጥተው ወደ ነፍሳቸው እረኛና ጠባቂ እንዲመለሱ በጣም ብዙ ጥሪዎች እየተደረጉ ነው። ምንም እንኳን ህዝቡ ማስተዋል ባያገኝም እግዚአብሔር ግን ሁል ጊዜ ህዝብን ይጎበኛል። እግዚአብሔር ሲጎበኝ ቀንበር ይሰበራል። እግዚአብሔር ሲጎበኝ ሰው በእግዚአብሔር ይታሰባል። እግዚአብሔር ሲጎበኝ ሰው በእግዚአብሔር ብቻ መታሰብ ይሆንለታል። እና ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በአዳም ምክንያት የገባውን ዕዳችንን ብቻ ሳይሆን የሻረው በምድር ላይ በዚህ ምክንያት በብዙ ባርነት ከምንኖርበት እንዲሁም በስጋችን ላይ ነፃ ያወጣን ዘንድ ከምንፈልገውም ነገር ነፃ እንዲያወጣን ጉብኝትን አድርጓል። ይህ እግዚአብሔር ጉብኝት በስጋም ነው። የስጋ ፈውሶችንም አምጥቷል፣ ታምራትንም አምጥቷል፣ አጋንንትንም አውጥቷል። የእግዚአብሔር ጉብኝት ስንል አንዳንድ ሰዎች ከመንግስተ ሰማያት ጋር ብቻ ሊያያይዙት ይችላሉ። አይደለም። በስጋ ብዙዎቹ ተፈውሰዋል። የማያምኑ ሳይቀር መሲህነቱን የማያምኑ እንኳን ሳይቀር ከኢየሱስ እጅ በረከትን፣ ፈውስን፣ ደህንነትን፣ ታምራትን፣ ሙላትን ተቀብለዋል። እግዚአብሔር ይመስገን። እንግዲህ ከዚህ ጉብኝት መካከል ትናንትናና ከትናንት ወዳ በቪዲዮ እንደለቀኩት ዛሬ ደግሞ በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ በሰንበትም በአንድ ምኩራብ ያስተምር ነበር ይላል። እግዚአብሔር ይመስገን። ጌታ ኢየሱስ ሲያስተምር እንቆቅልሽ ሊፈታ ነው። ጌታ ኢየሱስ ሲያስተምር ስብራትን ሊጠግን ነው። ጌታ ኢየሱስ ሲያስተምር ድዊን ሊፈውስ ነው። ጌታ ኢየሱስ ክርስቶስ ሲያስተምር እውነተኛ የሆነው መምህር የተሰበረውን የደከመውን ቦታ ያውቀዋል። እግዚአብሔር ይመስገን። ተስፋን የሚቀጥል ብቸኛ እረኛ ስላለን እነሆ ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች፣ እርሷም ጎባጣ ነበረች ይላል። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜ ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀናቶች አሉ፣ እንግዲህ በእነሱ መታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬው ወይም አህያው ግርግም ፈቶ ወደ ውሃ ሊያጠጣው ይወስደው የለምን ብሎ ተናገረ። እንግዲህ እናንተ በሬዎቻችሁን አህዮቻችሁን የምትንከባከቡትን ያክል እኔም ደግሞ ንብረቴ የሆነችውን ይችን የጎበጠች ሴት እፈውሳት ዘንድ ይገባኛል። ሰው የእግዚአብሔር ንብረት ነው። አስተውሉ፣ ልብ በሉ። የሰው ንብረት ከብትና ብር ነው። የእግዚአብሔር ንብረት ግን ሰው ነው። ብዙ ጊዜ የማይገባን ለዛ ነው። ብዙ ጊዜ ሁላችንም ንብረትነታችን የሰው እንመስላለን። የሰው አንዳንድ ሰዎች እንደዛ ሊያስቡ ይችላሉ። በነገራችን ንብረትነቱ የኔ ብለው በሰው ነፍስ ላይ የሚሰለጥኑ ሰዎች አሉ። ብንታመም የማይገባቸው፣ ቢቸግረን የማይገባቸው፣ ብንሰበር የማይገባቸው ብዙ ሰዎች ንብረትነት እነሱ የሚመስላቸው ሰዎች አሉ። አይደለም ወዳጆች፣ አትሳሳቱ። ሰው የእግዚአብሔር የእጅ ስራ፣ ሰው የእግዚአብሔር የእስትንፋስ ውጤት። ከእግዚአብሔር ውጭ የሚያክመን የለም። ከእግዚአብሔር ውጭ የሚያዝንልን፣ ከእግዚአብሔር ውጭ የሚጠግነን የለም። ከእግዚአብሔር ውጭ የሚያሳርፈን የለም። ከእግዚአብሔር ውጭ ሰላምን የሚሰጠን የለም። እና እናንተ በሬዎቻችሁን በሰንበት ወስዳችሁ ውሃ እንደምታጠጡት ጉድጓድ ቢገባ እንደምታወጡት ሁሉ ይችን ሴት መፈውሳት ዘንድ ነው የመጣሁት ብሎ ጎበኛ።
ቀንበሯን ከላይዋ ላይ አነሳ። ሴትዮቱም እጇን አንስታ አመሰገነች። ልዑል ሆይ ተመስገን አለች። ለምን? የእግዚአብሔር ጉብኝት ጎባጣን ያቀናል፣ የታመመን ይፈውሳል፣ ድዊን ይፈውሳል። እግዚአብሔር ሲጎበኝ ቀንበር ይሰበራል ወዳጆች። ስለዚህ ጌታ ኢየሱስ ክርስቶስ ዝም ብሎ አይደለም በስጋ ወደዚህ ምድር የመጣው የተመላለሰው። ለዚህ ለቤዛነት ስራ ብቻ አይደለም፣ በስጋ ብዙ ቀንበር ያለባቸውም ሰዎች ተፈተውበታል። ዛሬም በስሙ ላመናችሁ፣ በመከራ ውስጥ ላላችሁ፣ እስራት ለበዛባችሁ፣ ቀንበር ለበዛባችሁ፣ መንፈሳዊ መፍትሄ ላጣችሁ ሰዎች ጌታ ኢየሱስ የጉብኝት አምላክ ነው። ሰሪያችሁ እሱ ምኑ ጋር እንደተሰበራችሁ፣ ምኑ ጋር መጠገን እንደሚያስፈልጋችሁ ያውቃልና ወደ ጌታ ተመለሱ። ጌታ ኢየሱስ ብቸኛ መድኃኒት ነው።